የሰዎችን ጥፍር በመመልከት ብቻ ስለ ጤንነታቸው መናገር እንደምትችሉ ስንቶቻችሁ ታውቁ ይሆን? የጥፍራችሁ ሁኔታ ስለ ጤንነታችሁ የሚናገረው ነገር እንዳለ ብትሰሙስ ምን ትሉ ይሆን? ይህንን የማታውቁ ከሆነ ይህ ቪዲዮ ለእናንተ ነው። በእርግጥም ጥፍራችሁ እንደዚህ አይነት ምልክት ካለው አደጋ ላይ ናችሁ ማለት ነው። ሰላም ጤና ይስጥልን የተወደዳችሁ የቻናሌ ቤተሰቦች፣ ተስፋወርቅ ሉልሰገድ ነኝ። ዛሬ ደግሞ አንድ አስገራሚ ነገርን ልነግራችሁ መጥቻለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናሌ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አሁን በቀጥታ ወደ ዝግጅት ያልፋለሁ። የጥፍር ጉዳይ በእኛ ሀገር እንደ ቀላል ይታያል እንጂ በተቀረው ዓለም ግን ትኩረት ከሚሰጣቸው ጉዳዮች መካከል አንዱ ነው። ጥፍር የጤናማነት መገለጫ፣ የውበትም አንዱ ማሳያ ነው ይላሉ የጤና ባለሙያዎች። ጥፍርን ብዙም ሳያድግ ቶሎ ቶሎ መቁረጥና በውስጡ ተሰግስገው የሚገቡ ቆሻሻዎችንም በየዕለቱ ማስወገድ የብልህ ሰዎች መልካም ድርጊቶች ናቸው። ከዚህ ባለፈ ግን ጥፍርን በተመለከተ አንድ ትኩረት ሊሰጠው የሚገባ ጉዳይ አለ። በጥፍራችን ጫፍ ላይ ያሉ መስመሮች በግልጽና በቀላሉ ጥርት ብለው የሚታዩ ከሆነ ጥሩ ምልክት ነው። በአንጻሩ ግን የጥፍራችን የግማሽ ክብ መስመሮች ቀለማቸው ከተለወጠ ያ ሰው ውስጣዊ የጤና እክል እንዳለበት ግልጽ ማሳያ እንደሆነ የጤና ባለሙያዎች ይናገራሉ። ይህ በጥፍራችን አናት ላይ የሚገኘው የግማሽ ጨረቃ ቅርጽ ያለው ወይም ደግሞ በሳይንሳዊ አጠራሩ ሉኑላ በሚል መጠሪያ የሚታወቀው መስመር ዋና ተግባሩ አዲስ ጥፍር ማምረትና ጥፍርን ቅርጽ የመስጠት ሂደት ነው። ከዚህም ባለፈ በዚህ ክፍል ውስጥ አዳዲስ የጥፍር ሴሎች ይመረታሉ። እነዚህ ሴሎች እየጠነከሩና ወደፊት እየገፉ ሲሄዱ ቀሪውን የጥፍር አካል ይሰራሉ። ይህ ሉኑላ የተባለው የጥፍር ክፍል በጣም ስሜታዊና ስስ በመሆኑ ጥፍር በትክክል እንዲያድግ ከፍተኛ ጥበቃ ያደርጋል። ታዲያ ይህ የጥፍር ክፍል ወይም እነዚህ መስመሮች ከኛ ጤና ጋር ምን አገናኛቸው ስትሉ መጠየቃቸው አይቀርም። ቀጥዬ ከሳይንሳዊና ከጤና ባለሙያዎች እይታ አንጻር ያለውን አስገራሚ ሁኔታ አካፍላችኋለሁ። በጥፍር ሉኑላ ላይ የሚታዩ ለውጦች ከጤናችን ሁኔታ ጋር ጥልቅ ግንኙነት አላቸው። ለምሳሌ መጠኑ መቀነስ፣ ቅርጹ ግልጽ አለመሆን፣ አለመመጣጠን ወይም የቀለም መለወጥ የተለያዩ የጤና እክሎችን ሊያመለክቱ ይችላሉ። ከነዚህ መካከል የደም መርጋት ችግሮች፣ የጉበት በሽታ፣ የጨጓራና የአንጀት በሽታዎች፣ የሆርሞን መዛባት፣ የማህፀንና ተያያዥ እክሎች እንዲሁም ደግሞ የመተንፈሻ አካላት ችግሮች፣ የምግብና የቪታሚን እጥረት እንዲሁም የደም ዝውውር ችግሮች ሊጠቀሱ ይችላሉ። ከዚህም በተጨማሪ የጥፍር መስመሮች በግልጽ አለመታየታቸው የሆድ ህመም መኖሩንም ጭምር እንደሚያሳይ የጤና ባለሙያዎች ያስረዳሉ። በጥፍር ሉኑላ ወይም ቀደም ሲል በጠቀስኩላችሁ የግማሽ ጨረቃ ቅርጽ ባለው መስመር ላይ የቀለም ለውጦች የሚታዩ ከሆነ ይህንን ብቻ በማየት ወሳኝ የህክምና መረጃዎችን ማግኘት ይቻላል። ዋና ዋናዎቹ ነጥቦች የሚከተሉት ናቸው። ሉኑላዎቹ ከቆዳው ቀለም ጥቂት ለየት ባለ ቀለል ያለ ቀለም የሚታዩ ከሆነ ይህ ጤናማ መሆኑን ያሳያል። ነጭ ነጠብጣብ ቀለም በጥፍር ላይ የሚታዩ ከሆነ ይህ የልብ ችግር ምልክት ሊሆን ይችላል። ቢጫ ነጠብጣቦች በተለይ ከከባድ ራስ ምታት ወይም ማዞር ጋር የሚታዩ ቢጫ ነጠብጣቦች ወደ አንጎል የሚሄደው የደም ዝውውር ችግር እንዳለበት ሊጠቁሙ ይችላሉ። ግራጫ ቀለም ግራጫማ ጥፍሮች ብዙውን ጊዜ የአካል መድከምን ወይም የተመጣጠነ የምግብ ንጥረ ነገር ማነስን ችግር ያመለክታሉ። ሰማያዊ ሉኑላ በጥፍር ላይ የሚታዩ ሰማያዊ ሉኑላዎች የኮፐር ንጥረ ነገርና የሜታቦሊዝም ችግርን ሊያሳዩ ይችላሉ። ሰማያዊ ወይም ወይን ጠጃማ ቀለም እነዚህ ቀለሞች በጥፍራችን መስመሮች ላይ የሚታዩ ከሆነ በደም ውስጥ የኦክሲጅን እጥረት መኖሩን ያመለክታሉ። ይህም አብዛኛውን ጊዜ የመተንፈስ ችግር ባለባቸው ወይም ሌሊት በሚያንኮራፉ ሰዎች ላይ በብዛት ይታያል። ቀይ ሉኑላ ቀይ ሉኑላዎች እንደ ልብ ድካም፣ የጉበት በሽታ ወይም የቆዳ በሽታ ያሉ ከባባድ ሁኔታዎችን ሊያመለክቱ ስለሚችሉ ጥንቃቄ የተሞላበት ምርመራ ያስፈልጋቸዋል። በጥፍራችን ላይ ጥቁር ነጠብጣብ ያላቸው መስመሮች ቢታዩስ? በጥፍሩ ግርጌ ላይ የሚታዩ ጥቁር ቦታዎች በአደጋ፣ በቁስል፣ በቃጠሎ ወይም በጋዝ መመረዝ ምክንያት ሊከሰቱ ይችላሉ። በጥፍር ላይ ሉኑላ ወይም ደግሞ የግማሽ ጨረቃ መስመሮች ባይኖሩስ? በእርሶ ወይም በልጆ ጥፍር ላይ ሉኑላ ባይታይ ሊያሳስቦት አይገባም ሲሉ አንዳንድ የጤና ባለሙያዎች ሲናገሩ፣ ሌሎች ዶክተሮች ደግሞ የሉኑላ አለመኖር የደም ዝውውር ችግርን ሊያመለክት ይችላል ሲሉ ይከራከራሉ። ሆኖም ግን የጤና ሁኔታን በጥፍር መልክ ብቻ መገመት አይቻልም።
ትክክለኛ ምርመራ ሊደረግ የሚችለው በጤና ባለሙያዎችና ዶክተሮች ዝርዝር ምርመራ ከተደረገ በኋላ ብቻ ነው። የሉኑላ አለመኖር ሁልጊዜ በሽታን አያመለክትም። አንዳንዴ የአንዳንድ ሰዎች የጥፍር አወቃቀር ተፈጥሯዊ ባህሪም ሊሆን እንደሚችል ከግንዛቤ ውስጥ ሊገባ የሚገባው ጉዳይ ነው። ስለዚህ በጥፍራችሁ ላይ ትናንሽ መስመሮች ስላልታዩ ብቻ መድኃኒት በመውሰድ ራሳችሁን ለማከም መሞከር የለባችሁም። ምክንያቱም መስመሮቹ አለመታየታቸው ሁልጊዜ የመታመማችሁ ምልክት ላይሆን ይችላል። ፍጹም ጤናማ የሚባሉ ጥፍሮች ምን ይመስላሉ? ጤናማ ጥፍሮች የሚባሉት ሮዝማ ቀለም ያላቸው፣ ጠንካራ፣ በመጠን ጎበጥ ያሉና የሚያብረቀርቁ ሆነው በግርጌያቸው ላይ ግልጽ የሆነ ነጭ ክፍል ወይም ሉኑላ ያላቸው ናቸው። እነዚህ ምልክቶች ካሏችሁ ከፍተኛ ጉልበት እንዳላችሁና በጣም ጤናማ መሆናችሁን ያሳያሉ። ሰውነታችን በተቀናጀ ሁኔታ እንዲሰራ ተደርጎ የተፈጠረ በመሆኑ በልዩ ልዩ የሰውነት ክፍሎቻችን ላይ ያሉ ችግሮችን በጥፍራችን ገጽታ ወይም በሉኑላ ቀለም መጠንና ለውጥ አማካኝነት ምልክት ሊሰጠን ይችላል። በጥፍራችሁ ላይ ማንኛውንም አይነት እንግዳ ለውጥ ካስተዋላችሁ ግን ወዲያውኑ የሕክምና እርዳታ ማግኘት ይኖርባችኋል። ስለዚህ ያልተለመደ ለውጥ ካያችሁ ችላ አትበሉት። የእናንተ የጥፍራችሁ መስመር ቀለም ምን አይነት ነው? ይህንንስ ጉዳይ አስተውላችሁ ተመልክታችሁ ታውቃላችሁ? ኮሜንት ላይ ሐሳቦቻችሁን አስቀምጡልኝ። ቪዲዮን ከወደዳችሁት ላይክ፣ ቻናሉንም ደግሞ ሰብስክራይብ ብታደርጉ መሰል አስገራሚና ያልተሰሙ ጉዳዮች ወደ እናንተ ይደርሳሉ። ቪዲዮ ከተመቻችሁ ደግሞ ለሌሎች ሰዎች ማጋራታችሁን አትርሱ። በቀጣይ በሌላ አስገራሚ ቪዲዮ እንገናኛለን። በያላችሁበት ሰላምና ጤና ይብዛላችሁ። ቸር ቆዩን።